እየዋሸችኝ ነው አላልኩም። እኔ አላውቅም። እስኪ አባዬ አንድ ጥያቄ ልጠይቅ። እሺ ጠይቅ። ቆይ እኔ መጥፎ ነኝ እንዴ በአንተ እይታ ለትሁት? በፍጹም አይደለም። እኔ ነው ወይንስ ተመስገንን ነው እንድታገባ የምትፈልገው? እሱ የወደደችው አባዬ። እሱ እኮ ብዙ ነገር አድርጓታል። የኔ ልጅ እሷ እሱን ከወደደችው እኔ ምን አገባኝ? ከእሷ ጋር መስማማት ነው። አንተንም ከወደደች እንደዛው። አንተንም እንድትመርጥ ከፈለግ ከክፋት ራቅ። አባዬ ክፉ አይደለሁም። ክፉ ነው አላልኩም፣ እየመከርኩ ነው። እኔ ያልኩት ከክፋት ራቅ፣ ጥሩ ሁንላት። እሷ አንተ ፍቅረኛ ናት። መሀል ላይ ካላጠፋ ብንካ ከተማ አይደል የሚመጣው? እናንተ ሰዎች ግራ እያጋባችሁኝ ነው። አባባ ይቅርታ፣ ግን አሁንም ሌላ ሰው ይመጣል እንዴ? ትላንት ሌላ ሰዎች መጥተው ነበር። አላሳይም ብዬ አምባጓሮ ተፈጥሮ ነበረ። ምን ተፈጠረ? እነማን ናቸው? እኔ ስንታችሁን አውቃለሁ። ለእግዚአብሔር ብዬ ነው። እኔ ከቤተሰቦቿ ጋር እንድትገናኝ ይፈልጋለሁ። እመኑኝ አባባ፣ ትክክለኛ ቤተሰቦቿ እኛ ብቻ ነን። ትላንት ከቀረሽ እሑድን ነበር መጠበቅ የነበረብኝ። እባክዎትን አባባ፣ በመጠበቅ ውስጥ ተስፋ እየቆረጠብን ያለ ሰው አለ። እያስቸገርኩኝ ነው። ልጅ እውሎት አባባ ሞታለች ብሎ እዚያ 12 ዓመት አዝኖ የተቀመጠ ሰው አለ። እዚህ እናንተ ከምታውቋትና ከምትፈልጓት በላይ እዚያ ጋር በጣም የሚፈልጋት ሰው አለ። ሰላም ሰላም ወደ ቻናል ቤተሰቦቼ አስቶኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የትሁት ድራማ ዛሬ ምን ተፈጠረው የሚለውን አብረናለን። ትሁት እኔ ነኝ በር ክፈችልኝ ስትልም እናንተ እነማን ናችሁ አልከፍትም ስትል ትናገራለች። እማማ እኛን እባክሽን ልከፍቺ ትችያለሽ፣ አንድ ነገር ልንነግርሽ ነው ስትላት፣ ሴትዮ ግን በር አልከፍቱም በማለት የአባዬ ቀድሞ ምስል አልከፍቱም ትላለች። ነገር ግን እባክሽን ብላ ስትለምናት በመጨረሻ በሩን ከፈተችላቸው። ቤቢ ህዊ የሌለችበት ቤት መኖር አልፈልግም፣ ያለሷ ህይወቴ ባዶ ነው ብሎ ቤቱን ለቆ ለመውጣት ወሰነ። እባክህ ልጄ እንደዚህ አትሆን፣ ከፈለግ እኔ አላባረርኳቸውም፣ እዚህ እንድትመለስ የምትፈልግ ከሆነ እንድመለሱ አድርጋቸው በማለት ጠየቀች። አይ ምንም ደስ እያለኝ አይደለም፣ ምን እየተፈጠረ ነው? እና ተመስገን እባክሽን በሩን ክፈችልኝ ብሎ እሱን በትትና ለመናት። እናም እባክሽ ብሎ በስልኩ ፎቶ አንስቶ ለአባዬ ላሳያት ነበር። ጤና እንደሌላትና እንደሚያማቱም ጭምር ተናገረ። ነገር ግን እናንተ እነማን ናችሁ ብላ በተደጋጋሚ ብትጠይቁም እሱም ግን እሺ እነግርሻለሁ ብሎ ይወስናል። እና እየተፈጠረ ያለው ነገር እናም እባክሽ ብሎ ወደ ውስጥ የታስገባቸዋለች። እና ትሁት ስታየውና በጭራሽ ለእኔ አላቃችሁም እናንተ እነማን ናችሁ ብላ እኛን አታውቂንም፣ እኛ ግን እናግሻለን በማለት እና ፋዘር በእርግጥ ያሉት ነገር እባካችሁ አታስጨንቋት፣ ተረጋግታችሁ የምትፈልጉን ነገር ጠይቋት፣ ችግር ውስጥ እሷን እንዳታስገባት በማለት ተናገረ። እና አባባ አታስቡ፣ ምንም አይነት ችግር ውስጥ አናስገባትም ሲል ይናገራል። እና ምንም ነገር አይፈጠርም ብሎ ይነግራቸዋል። እናም በመጨረሻ አባባም የምትፈልጉ ካገኛችሁ እኔ ተመልሼ እመጣለሁ፣ እናንተ ብቻችሁን ግቡ ብሎ ብቻቸው እንዲገቡ ካደረጉ በኋላ እኔ እዚያው አካባቢ ነኝ ልጆች፣ እናንተ የምትፈልጉትን ጉዳያችሁን ገብታችሁ ከሷ ጋር አውሩ ብሎ ይነግራቸዋል። እና ትሁትም በጣም ፈርታ ነበር። ተመስገን ትሁት በጭራሽ አትፍሬ፣ እኔ ሁሌም ከጎንሽ ነኝ፣ እኔ አጠገብሽ እያለሁ እንዴት ትፈሪያለሽ በማለት ይነግራታል። ነገር ግን አሁንም እኮ ኔትወርክ እንኳን እየሰራ አይደለም፣ አባዬ እንዳስብና እንዳይጨነቅ ፈርቼ ነው ስትል ትነግረዋለች። አይ በጭራሽ አትፍሬ፣ አባዬ ምንም ነገር አይፈጠርም፣ እንደውላቸዋለን እና ይህንን የምስራችማ በቀላሉ ዝምልን አንችልም፣ ፎቶ አንስተን በውን እንሄዳለን እንጂ ስትል ትነግራለች። እና የአባዬን የቀድሞ ፎቶ እና የራሷን ፎቶ ትሁት እንዳጋጣሚ ይዛው ነበር። እና አባዬ ልታሳምነው ብትሞክሩም ተመስገንም ወደ ቤት አንድ ላይ ሲመለሱ አባዬ የቀድሞ ሚስትን በአካል አግኝቻት አውርቻታለሁ፣ ነገር ግን እጅግ በጣም ደክሟል እና ብዙ ነገር ተጎድታለች፣ ነገር ግን አሁን መንቀሳቀስ አችልም ብሎ ይነግራታል። እና ምን ማድረግ አለብኝ? አባዬ አሁንም አላመነም። ተመስገን ግን አባዬ ትሁት እውነቷን ነው ያለውን ነገር ሁሉ ነገር ደርሰንበታል ብሎ ይነግረዋል። እሱም እሺ በቃ እንግዲህ ካላችሁ
ምን አደርጋለሁ እኔም ከእናንተ ጋር ሄጄ አያታለሁ ስል ይወስናል። አባዬ እንግዲህ በአካል ሊገናኙ ይወስናል። አባዬ ይህ ነገር እውነት ከሆነ ምን እንደምልሽ አላውቅም ትሁት በማለት ይነግራታል። እና ምን እየተፈጠረ ነው? እንዴት ለእኔ ሳትናገሪ ከሱ ጋር ትሄጃለሽ? በማለት እናቲም እጅግ በጣም ይበሳጫል። ከኔ መደበቅ አልነበረብሽም ትሁት፣ እሱም መርጠሽ ከሱ ጋር መሄድ። አዎ ያናገርኩብህ ዋነኛ ምክንያት የቤተሰብ ምስጢር ስለሆነ ነው ስለ ይነግራል። ተመስገን እባክህ አንተ እዚህ ውስጥ ጣልቃ አትግባ ስትል ትነግረዋለች። ያናገርኩብህ ምክንያት እናትህ ለሰዎቹ እንዳይናገሩ ገንዘብ ከፍላቸው ነበር። ነገር ግን ትልቅ ሰዎች ስለሆኑ ሁሉ ነገር አሳልፎ ነገሩኝ። ግን ልነግርህ ካልፈለኩት ነገር ለእናትህ ድንገት ትነግራለህ ብዬ ስለፈራው ነው። ለዛ ነው እንጂ ብነግርህ ደስ ይለኝ ነበር በማለት ትነግረዋለች። ቢሆንም ከኔ መደበቅ አልነበረብሽም ትሁት፣ ስለደበቅኩ በጣም ይቅርታ፣ ግን ማድረግ ነበረብኝ ስትል ትነግረዋለች። እና ለሱ ነግረሽ ለእኔ ትሁት፣ ቆይ ከሱ ጋር እዛ ድረስ መሄድ ነበረብሽ? እኔን ከኔ ጋር ሂድ ብትኝ አትናገሪ ብትኝ ኖሮ ለእናቴም ሆነ ለማንም ሰው አልናገርም ነበር እኮ ትሁት ግን ብሎ ይናገር ጀመረ። እሺ በተፈጠረ ነገር እጅግ በጣም ይቅርታ፣ ግን ማድረግ ነበረብኝ ስለነገር ተመስገን እባክህ እስቲ እውነቱን ንገረኝ። ትሁት የምታወራው ነገር ቅዠት ነው። የሞተችው ቀድሞ ሚስቴ በሕይወት አለ የምትለው ነገር እውነት ነው ስል ጠየቀ። አዎ አባዬ ነገሩ እውነት ነው ብሎ ስነግረው አይ አንተንማ ትሁት ነገር አስነክታለች እንጂ ነገሩ እውነት አይሆንም ብሎ አባዬ ራሱን አሳመነ። አባዬ ወደድክም ጠላም ከእውነት መሸሽ የለብንም፣ እውነቱን መጋፈጥ አለብን። ስለዚህ እውነት ነው ብሎ ስነግረው በጭራሽ አላመንም ነበር። እና እየተፈጠረ ያለው ነገር እውነት ነው ብሎ ስነግረው እና እውነት እንደሆነ ነገረው። እና ተመስገን ይህንን አጋጣሚ ተጠቅሞ ናቲን ለማስቀናት ቢሞክሩም ናቲ ግን የፈለግከውን ብታረግ ትሁት መቼም ቢሆን ያንተ አትሆንም ብሎ ይነግረዋል። እሱን አብረን የምናይ ይሆናል፣ ሆነችም አልሆነችም አብረን የምናይ ይሆናል ስል ይነግረዋል። እንግዲህ ወደድኩም ጠላም ትሁት የኔና የኔ ብቻ ነች በማለት ይነግር ጀመረ። እና እየተፈጠረ ያለው ነገር ለማወቅ በሞከረም ነገር ግን ምንም ነገር ብትል አልሰማም። ትሁት የኔና የኔ ብቻ ነው በማለት ይነግር ጀመረ። እና አንድ ነገር ልንገርህ አይደለም ትሁት እኔም ብቻ ነው አይደለም የምትወደው፣ እባክህ ከማንም ጋር አታወዳድረኝ፣ እኔ የምወደው አንተን ብቻ ነው በማለት ትነግረዋለች። ነገር ግን ተመስገን ትሁት የኔ ትሆናለች ብሎ ስንጠባረን ነበር። ነገር ግን እየተፈጠረ ያለው ነገር ምንም ነገር አይቀየም። ትሁት የኔ ነች ስል ቤቲ ፈልጌ ነበር የመጣው ብሎ ሲነግረው ቤቲ ቤት እንደለቀቀችና እዚህ እንደሌለችው ብትነግረውም ነገር ግን እባክህ አትዋሸኝ፣ አመንከኝም አላመንከኝም እውነቱ ነው እየነገርኩ ያለው ግን ብሎ ሲነግረው ግን እውነትን አይደለም እየዋሻኝ ነው ብሎ ሲነግረው አልዋሸውም፣ ነገር ግን እየተናገርኩ ያለው ነገር እውነት ነው። ትሁት እኔም ብቻ ነው የምታገባኝ፣ ቤተሰቡ ፈቅዶልኛል፣ ስለዚህ ልፋ ብልህ ነው እንጂ ምንም ነገር አይፈጠርም ስል ይነግረዋል። እሱን አብረን የምናይ ይሆናል ስል ይነግረዋል። እናቴም እጅግ በጣም ይበሳጭና ትሁት የኔ ብቻ ነች በማለት ማውራት ጀመረ። እና ትሁት ምንም ቢፈጠር ሁሌም ከኔ ጎን ነች ስል ይነግረዋል ማለት ነው። ባይም ቀድሞ ሚስት ለመፈለግ ከተመስገን ጋር ሲሄዱ ያለ ወዴት ነው ትሁት ስል ወደ ሱቅ ሐኪም ቤት ልሄድ ነው ስለው ነበር። እና ከአንቺ ጋር ልምጣ ስትል አይ ከብቼ እሄዳለሁ፣ ምን ትሰራለህ ስትል ለምንድን ነው ከአንቺ ጋር ማልሄደው ገበያ ምን ትሰራለህ እያለች ነበር። ምን እየተፈጠረ እንደሆነ እንግዲህ አብሮ ፍለጋውን ይወጣሉ ማለት ነው። እና አንድ ላይ ለመሄድ ይወስናሉ። እናም እየሄዱበት መንገድ እንግዲህ ፍለጋውን ቀጥሏል። ትሁት ግን አምናኸኝ ነው ግን ከኔ ጋር የመጣ ስትለው አዎ አምናለሁ፣ የተፈጠረውን ነገር ሁሉ ነገር ለማወቅ ትወስዳለች። እየተፈጠረ ያለው ነገር ምን እንደሆነ ለማወቅ ስትሞክር ነበር። ነገር ግን ግራ እየተጋባ ቢሆንም አባዬ ግን የት ሄዱ ብሎ ስጠይቆ አብሮ ገበያ ነው ብለን ነው የምንቆዩ እኮ አባዬ ስል አይ አይመስለኝም ገበያ አይመስለኝም ስል አባዬ ወዴት ነው የሄዱት ታዲያ ብላ ትጠይቀዋለች። አላቅም ወዴት እንደሄዱ ስትል ነበር። እናም አንድ ላይ እንደሄዱም ጭምር ቆይ አባዬ እሱ ሰምቶ እኔም አልሰማበት ምንድነው ችግሩ ብሎ ይጠይቃል። ነገር ግን እየተፈጠረ ያለው ነገር ለማወቅ ስሞክር ነበር። እና ተመስገንና እንግዲህ ትሁት ፍለጋውን ቀጠሉ። እስካሁን የወደድኩሽን ካልገባሽ ከአሁን በኋላ ተረጅኝ እያላት ነበር። ትሁት ግን በጭራሽ ከሱ ጋር መሆን እንደማትፈልገው ብትነግረውም ነገር ግን ተመስገን በተስፋ ሳይቆርጥ ከሷ ጋር ለመሆን
ይሞክራል። እሱ ግን እንደማትፈልገው በነግራቱም ነገር ግን ምን ተፈጠረ እና ቤቢም የህይወት ክፍል ገብቶ አለጣም እንደውም እዚህ ክፍል እንዲሆን ነው የምፈልገው። ያንተን ክፍል ከበለሽ ያንን አካራይ እንደ ቤት ውስጥ ያለ ቤት እንዴት ነው ማከራዩ? እባክህ የመሆን ነገር አታድርጎ። ስለዚህ አሁን ከዚህ ተነሳው ትለዋለች። ቤቢ ግን እዚህ ቆያለሁ የሷን ክፍል እሷ የሌለችበት ቦታ እንዴት ነው የሚሆነው እያለ በሀሳብ ስጨነቅና ሲሰላሰል ነበር። የማውን ነገር አትናገር ልጅ ተነስ ብላ ጮኸችበት እናቱም። እሱ ግን ያለሱ መኖር እንደማይችልና ያለሷ መኖር እንደማይችል ደጋግሞ ነገራት እና እየተፈጠረ ያለው ነገር እናቱት እንደጋጣሚ አባዬን አገኘችና አባባ ብላ ስትጠይቃቸው ልጄ ምን ነው ትናንትና ነበር እኮ የቀጠርኩሽ ያው መሽቶብኝ ነበር ለዛ ነው ከተማ አይደለም የሚመጣው ስትል ትነግረዋለች። እና የሆነ ሰዎች ትናንትና መጥቶ እንደነበረም ጭምር እየነገረችው ነበር። ነገር ግን በተነግሮም እና ትናንት እመኑኝ ፋዘር ትክክለኛ ወላጆቿ እኛ ብቻ ነን ስትል ትነግረዋለች። ነገር ግን እናም ተመስገንም በዛ አጋጣሚ ወላጅ እናቷ ቤት ውስጥ ተናፍቆ የሚጠብቃት ሰው እንዳለም ጭምር እና እስካሁን መጠበቅ አንችልም ዛሬ ያሳዩን ብሎ እንግዲህ አብረው ጉዞውን ይቀጥሉ። አባባ ምንድነው መንገዱ ራቀንኮ ምንድነው የምናደርገው ስትል ጠይቋለች። ነገር ግን ሩጫውን ይቀጥላሉ። ቢሆንም ግን መንገዱ ማለቃቃተው እና እየተፈጠረ ያለው ነገር ግራ አጋባው። እናም ተመስገንም አንድ ላይ በመሆን ፍለጋውን ቀጠሉ እና የአባዬ ቀድሞ ሚስት ያለችበት ቦታ ለመናገር ይወስናል ማለት ነው። እናም ብዙ አብረው ቀጠሉ። ያለችበት ቦታ የት እንደሆነችው እንዲያሳያቸው አስገደዳቸው እና እሳቸውም እሺ ብሎ መንገዱን ጉዞ ቀጠሉ። መንገዱ ግን በሄዱም የማልቅ አልሆነም። ምክንያቱም በጣም ሩቅ ስለነበረ እናም ቤቢ አብሮ ሳሰልፉ የነበር ቦታ ቁጭ ብሎ እየጠበቁ ነበር። እናም ግራ ተጋባ። እየተፈጠረ ያለው ነገር ግራ ያጋባ ነበር እና ምንም ፈጠር እዛ መቀጠሉን አልቻለም። እሷን አጥቼ መኖር አልችልም፣ ስለዚህ ቤቱን ለቅቄ መሄድ አለብኝ ብሎ ስል ይወስናል። እና እየተፈጠረ ያለው ነገር ምን እየተፈጠረ እንዳለ ግራ ይገባዋል። እና አሁን ያለን አባይ እንዴ ፋዘር አንደርሱም እንዴ በጣም ራቀቁ። እኔ እኮ ነግራችሁ ነበር ሩቅ እንደሆነ በሊያው እናንተ ልጆች እኛ እኮ እንዳንቀድም ብላችሁ ነው አልቀረባችሁም። እልቁንስ ቶሎ ተራመዱ፣ አሁን እየደረስን ነው፣ ተቀርበናል፣ እዛ ጋር ነው የምታያችሁ ቤት ብሎ እሱን ጉዞውን ቀጠለ። እናም ትሁት ግን ደክሟት ነበር እና አትፍሪ እኔ ከጎንሽ ነኝ እስል ይነግራታል። ግን የአባዬ ስልክ እንደማይሰራ ኔትወርክ እንደሌለ ብትነግረውም እኔ ከአንቺ ጋር ነኝ ምንም መፍራት የለብሽም ትሁት ብሎ ማሳመኑን ይቀጥላል ማለት ነው። እናም እንደምንም ብሎ እዛ መድረስ እንዳለባቸውም የነገራት ጀመረ እና እሷ ምሽቱንና ጥንካሬው ይዘው መሄዳቸውን ይቀጥላሉ። እና እናቴም በጣም ተጨነቃ አባዬም ጭምር እንዴት አብሮ ሄደ በጣም ነገር ባረጋትስ የምወዳት ሴት ነው ምንም ነገር ላረጋት አይችልም፣ ስለዚህ ምንም ነገር አያሳስብክ አንተ ብሎ ይነግረዋል። ነገር ግን እንደፈራውም ጭምር እየነገረው ነበር። እና እኔ የሞተችው ሚስቴ አብሮ ክፍለ ሀገር እንደሄዱም ጭምር ስነግረው ነገረው አባዬ። እና ለጋጣሚ በጣም ይበዛጭና ናቲን አንድ ላይ ማውራት ይጀምራሉ። እና ቤቢ ድጋሜ ትሁትን ለማግኘት ትሁት ቤት እንዳልነበረችና ቤቲ ከቤት ወጣችው የት እንደሆነችም ጭምር ስጠይቆ ነበር። ነገር ግን እዚህ የለችም ትሁትን ለምንድን የፈለግኩ ብሎ ሲያስጨንቀው ነበር። አባዬ ድንገት መጣና እየተፈጠረ ያለው ነገር ግራ አጋባው። እና ምን እየተፈጠረ እንዳለ ስጠይቆ ነበር። እና አታስብ ትሁት ዛሬ ማታ ትመጣለች ብሎ ይሸኘዋል። እና ትሁት ለምን አልመጣችም እስካሁን አንድ ነገር አድርጓት እንዲሆን በማለት ሳስብና ትሁት በመጨረሻ ያሰበችው ነገር ተሳካላት። የአባዬ የቀድሞ ሚስት ለማግኘት ወሰነችው። ተመስገን። ይሄንን ነገር ማመን አልችልም ትሁት፣ አንቺ ያሰብሽው ነገር እንደምታሳኪ እርግጠኛ ነበርኩ። እና ሀዘርም አዎ እንግዲህ ልፋታቸው ከንቱ አይቀር ልጆቼ በማለት ይነግር ጀመረ። አሁን በኋላ ምንም አይፈጠርም ስል ይነግራቸዋል። እናም ልጆቼ እንግዲህ ሴትዮቷን እንዳትጎዷት እባካችሁን ችግር ውስጥ አታስገቧት ስል ይነግራ ጀመር። አይ አታስብ፣ ምንም ችግር ውስጥ አናስገባም፣ ሁሌም ከጎኗ ነን ስል ይነግረዋል። አዎ ካሁን በኋላ እሷን መጉዳት እንደሌለባቸውና ሁሌም ከጎኗ እንደሆነም ጭምር ስነግር ነበር። ቤቢም ህዊ የሌለችበት ህዊ ያለችበት ቦታ አድራሻ ፈልጌ አመጣለሁ፣ ስለዚህ እባክህ ከዚህ አትል ልጄ፣ እኔን ብቻ አትለኝ፣ መሄድ የለብን ስትል ትነግረው ጀመረ።
እሱም እሺ ይልና ነገሩን ያወርድና ህዊ ያለችበት ቦታ ለማወቅ ይወስናል። እናም ወደ ተመልካዮቼ በመጨረሻ ህዊ የት እንዳለችው ይደርስበታል ማለት ነው። ትሁትም እንግዲህ የአባዬ ቀድሞ ሚስት ለማግኘት ወሰነች። የዛሬ ቪዲዮ ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ ባያላችሁበት ሰላም ፍቅር ጤና ከእናንተ ጋር ያልኩ ሰናበታችኋለሁ።